የኮሎኔል መንግስቱ ኃይለማርያምና የጓዶቻቸው ታሪካዊ ስህተት። ቅዳሜ ህዳር 14 ቀን 1967 ዓ.ም። ውድ የኢትዮ ትዝታ ቤተሰቦች ለዛሬ የኮሎኔል መንግስቱ ኃይለማርያምና የጓዶቻቸውን ታሪካዊ ስህተት ይዘንላችሁ ቀርበናል። ድርጊቱ የተፈጸመው ቅዳሜ ቀን ህዳር 14 ቀን 1967 ዓ.ም ነው። እኛ ግን ከአንድ ቀን በፊት ህዳር 13 ቀን 1967 ዓ.ም ስለተካሄደው ታሪካዊ ስብሰባ በቅድሚያ እናነሳለን። ታሪካዊ ሁነቱንም አብረን እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን እድገት እገዛ አድርጉልን። አብራችሁን ቆዩ። ቅዳሜ ህዳር 14 ቀን 1967 ዓ.ም በሀገራችን የህዳር ወር የሚታወቀው ከጥቅምት ወር ቀጥሎ ብርዳማና ቀዝቃዛ አየር የሚነፍስበት ወቅት በመሆኑና በይበልጥ ግን በአፄ ኃይለ ሥላሴ ዘመነ መንግስት ለብዙ ሰው ህይወት እልፈት ምክንያት በነበረው የህዳር በሽታ ነው። የ1967 ዓ.ም ህዳር ደግሞ በሌላ መልኩ ሲታወስ ይኖራል። ህዳር 13 ቀን በተሰጠው መመሪያ መሰረት ቅዳሜ ህዳር 14 ቀን ተሰብሳቢዎቹ በተለምዶ ታላቁ ቤተ መንግስት ወይም ደርግ ጽሕፈት ቤት በሚገኘው አዳራሽ ተሰበሰቡ። ይህ የስብሰባ አዳራሽ ግራና ቀኙ መተላለፊያ ኮሪደሮች፣ ከፊት ለፊት ወደ አዳራሹ መግቢያ ትልቅ በርና ንጉሱ ይገቡበት የነበረ የጓሮ በርም አለው። ከትልቁ መግቢያ በር ፊት ለፊት ጣራ የሚደርስ ግዙፍ ዘውድ ያለበት ዙፋንና የንጉሱ ወንበር በጨርቅ ተሸፍኖ ይታያል። ከዙፋኑ ፊት ከፍ ባለ መድረክ የደርጉ ሊቀ መናብርት የሚቀመጡበት አንድ ረዥም ጠረጴዛና 3 ወንበሮች ይገኛሉ። ዋና ጸሐፊው ከተሰብሳቢዎቹ በስተቀኝ በኩል ትንሽ ዝቅ ባለ ቦታ ላይ የሚቀመጥ ሲሆን በስተግራ በኩል ደግሞ የንግግር ማድረጊያ አትሮንስ ይገኛል። አዳራሹ በአፄ ምኒልክ ጊዜ ተሰርቶ በየጊዜው እድሳት የተደረገለት ሲሆን ጣሪያው በጣም ከፍ ያለ፣ ዙሪያው ደግሞ ከእርጥብ ድንጋይ የተሰራና ውስጡ በስዕል ያጌጠ ነው። ተሰብሳቢዎቹ የሚቀመጡበት የንጉሱ የዘውድ ማህተብ ባለባቸው ወንበሮች ሲሆን ከፊት ለፊታቸው ረዣዥም ጠረጴዛዎች አሉ። ወለሉ በሙሉ ደግሞ በአበባ ምንጣፍ ተሸፍኗል። አዳራሹ በግምት ወደ 200 ሰው ይይዛል። ከጥቅምት 12 በኋላ ደርግ 4ኛ ክፍለ ጦርን ለቆ ጽሕፈት ቤቱን ወደ ታላቁ ቤተ መንግስት ሲያዛውር ጠቅላላ ጉባኤው በዚሁ አዳራሽ መሰብሰብ ጀመረ። ከዚህ አዳራሽ ስር ዙሪያውን በጥርብ ድንጋይ የተሰራና አነስተኛ መስኮቶች ያሉት ምድር ቤት ይገኛል። ይህ ምድር ቤት ቀዝቃዛ በመሆኑ የንጉሱ የወይንና ሻምፓኝ ማስቀመጫ የነበረ ሲሆን የቀድሞ ባለስልጣናቱ የታሰሩት በዚህ ምድር ቤት ነበር። ህዳር 14 ቀን ቅዳሜ ጠዋት የአዳራሹን አካባቢ ከወትሮ የተለየ ብረት ለበስ ተሽከርካሪዎች፣ መትረየስ የጫኑ ጂፖችና በሚገባ የታጠቁ ወታደሮች ዙሪያውን ከበውታል። ይህ ለየት ያለ የተጠናከረ ጥበቃ ለስብሰባ የሚመጡትን ቀልብ በመሳብ በእያንዳንዱ ልብ ፍርሃት እንዲጭርና ስነ ልቦናዊ ተጽዕኖ ለማሳደር የተቀየሰ ዘዴ ይመስለኛል። ስብሰባው የደርግ አባላት፣ የንዑስ ደርግ አባላት፣ የሥራ አስፈጻሚ ኮሚቴ ወይም የተለያዩ መምሪያ ኃላፊዎች በተገኙበት በሻለቃ መንግስቱ ሰብሳቢነት ከጠዋቱ 2 ሰዓት ላይ ተጀመረ። ሻለቃ መንግስቱ የትላንትናውን ስብሰባ በማስታወስ ሀገራችን በአሁኑ ጊዜ በከፍተኛ አደጋ ላይ ትገኛለች። አምነን ያስቀመጥናቸው ሰው ጦሩን በደርግ ላይ በማነሳሳት ላይ ስለሆኑ ከፍተኛ አደጋ ሊከሰት ይችላል። ስለዚህም ኮምጨጭ ያለ እርምጃ መውሰድ ያስፈልጋል በማለት አማን በአስቸኳይ
በቁጥጥር ስር እንዲውሉ ለዘመቻ መኮንኑ ለኮሎኔል ዳንኤል አስፋው ትዕዛዝ ሰጡ። ቀጥሎም የቀድሞ ባለስልጣናትን አስመልክተው ትላንት እንደሰማችሁት ጦሩ እንዴት አስራችሁ ትቀልባላችሁ በማለት ወቀሳ እየሰነዘረብን ነው። እስረኞቹን በመጠበቅ ላይ ያለው ጦርም የዶሮ ወጥና ፍትፍት ማሽተትና መፈተሽ ሰለቸን እያለ ስሞታውን እያቀረበ ነው። ከዚህም በላይ እስረኞቹ ቢያመልጡ ምን ሊከተል እንደሚችል ሁላችሁም የምትገነዘቡት ይመስለኛል በማለት አስረድተው ዝም አሉ። ከዚያ በኋላ አንዳንድ ተሰብሳቢዎች እየተነሱ ሳይቀድሙን መቅደም አለብን በማለት በስሜታዊነት ይናገሩ ጀመር። ሁኔታው እየተጋጋለ ሲመጣ ሻለቃ መንግስቱ ወደሚፈልጉት አቅጣጫ ጉዳዩ ማምራቱን ሲገነዘቡ የሁላችሁም ማስተሳሰብ ይሄ ከሆነ የመርማሪ ኮሚሽኑ ድርቁን በመደበቅ ተጠያቂ ናቸው ባላቸውና በከፍተኛ ወንጀልና ለሀገሪቱ ውድቀት ተጠያቂ በሆኑት ላይ ውሳኔ ወደ መስጠት እናምራ አሉ። የውሳኔ አሰጣጡም የሰዎቹ ስም እየተጠራ በእያንዳንዱ ላይ አስተያየት ከተሰጠ በኋላ ድምፅ ይሰጣል። ከተሰብሳቢዎች ውስጥ 51ዱ ድምፅ ከሰጡበት ባለስልጣኑ ላይ የሞት ውሳኔ ይተላለፍበታል በማለት ከገለጹ በኋላ የማንንም አስተያየት ሳይጠይቁ የደርጉ የእስረኛ አስተዳደር ኮሚቴ ሊቀመንበር የነበረውን ሻለቃ ጌታቸው ሺበሺ ዝርዝሩን እንዲያነቡ አዘዙት። በዚሁ መሰረት ከቀድሞ ጠቅላይ ሚኒስትር አክሊሉ ሀብተወልድ በመጀመር ተራ በተራ ለወሎ ረሃብ መደበቅ አስተዋጽኦ አድርገዋል የተባሉ የካቢኔ ሚኒስትሮች፣ ጠቅላይ ገዢዎች፣ የማስታወቂያ ሚኒስቴር ባልደረቦች እንደዚሁም በሕዝብና በጦሩ ላይ በደል አድርሰዋል የተባሉ የንጉሱ ባለስልጣናት ስማቸው ሲጠራ ተሰብሳቢዎቹ በወሬ ወይም ባሉባልታ የሰሙትን ጭምር እየተናገሩ ድምፅ መስጠቱ ቀጠለ። በዚህ መካከል የዘመቻ መኮንኑ ኮሎኔል ዳንኤል ወደ አዳራሹ በመግባት ለሰብሳቢው ሰላምታ ሰጥቶ ጄኔራል አማን እጃቸውን ለመስጠት ፈቃደኛ አይደሉም ሲል ሪፖርት አቀረበ። ሰብሳቢው ከማንም አስተያየት ሳይጠይቁና ሳይጠብቁ በፍቃዳቸው እጃቸውን ከሰጡ ይስጡ፣ ካልሆነ ይደምሰሱ በማለት ትዕዛዝ ሰጡ። የድምፅ መስጠቱ ሂደት ቀጥሎ ከነዚህ ከቀድሞ ባለስልጣናት ውጪ ጦሩን በመከፋፈልና እርስ በርሱ በማጋጨት ደም እንዲፈስ ሞክረዋል ወይም ፈጽመዋል የተባሉትን የአየር ወለድ አዛዥ የነበሩትን ኮሎኔል የዓለም ዘውድ ተሰማ፣ የአርሚ አቪዬሽን አዛዥ ኮሎኔል ይገዙ ይመኔን እንደዚሁም የዚሁ ክፍል ባልደረባ የነበረውን ሻምበል በላይ ጸጋይና ከክፍላቸው ተወክለው ከመጡ በኋላ ጥለው በመሄድ አድማውን የተቀላቀሉት የመቶ አለቃ ተስፋዬ ተክሌና ሲኒየር ቴክኒሻን ዮሐንስ ፍትዊ ከምድር ጦር መሐንዲስ ደግሞ ለ7 ወታደሮች ሕይወት መጥፋት ምክንያት ሆነዋል የተባሉት ሻምበል ዮሐንስ ዘርጋው፣ የመቶ አለቃ ተክሌ ኃይሌ፣ ተራ ወታደር በቀለ ወልደ ጊዮርጊስ፣ ከክብር ዘበኛ ሻምበል ደምሴ ሽፈራው ላይም ድምፅ ተሰጠ። ከዚህ ውጭም የፖሊስ ሰራዊት ልዩ ምርመራ መምሪያ የነበረው ሻለቃ ብርሃኑ ሜጫ እስረኞችን በምርመራ ወቅት አሰቃይቷል። የፖሊስ ሰራዊት ባልደረባ የነበረውን ሌተናል ኮሎኔል ወርቅነህ ዘለቀን አስገድሏል በሚልና ለሶማሊያ ሚስጥራዊ መረጃ ሸጧል የተባለው ሻምበል ሞላ ዋኬኔን ጨምሮ ድምፅ ተሰጥቶ ውሳኔ የተላለፈባቸው። 59ኛው ተራ ላይ ሲደርስ በቃ የሚል ድምፅ ስለተሰማ ሰብሳቢው ለዛሬ እዚህ ላይ እናበቃለን፣ እየቀሩ ካሉ ሌላ ጊዜ ይታያል በማለት የድምፅ መስጠቱ ሂደት ቆመ። ውሳኔውንም የደርጉ የመከላከያ የደህንነትና የእስረኛ አስተዳደር ኮሚቴዎች እንዲያስፈጽሙ መመሪያ ተሰጣቸው። ውሳኔው በትክክል መፈጸሙን የአይን ምስክሮች እንዲሆኑ ከደርጉና ከንዑስ ደርጉ የተለያየ መለየው የሚወክሉ ተመደቡ። ይህ ከተጠናቀቀ በኋላ በ8 ሰዓት ገደማ ተሰብሳቢዎቹ እዛው ምሳቸውን በልተው ወደ የምድብ ስራቸው ሄደው ትዕዛዙን እንዲጠባበቁ ተነግሯቸው ስብሰባው በቃ። ከሰዓት በኋላ በአዳራሹ
ሰፍኖ የነበረው የፍርሃት ድባብ ሲወጣም ግቢው ውጥረት የሰፈነበትና በአብዛኛው አባላት ፊት ደግሞ ጭንቀት የሚነበብበት ነበረ። 11 ሰዓት ገደማ ከወደ አውሮፕላን ማረፊያ አካባቢ ከባድ ተኩስ ስለተሰማ ከግቢው ታንኮችና ብረት ለበሶች እየወጡ ተኩስ ወደሚሰማበት አቅጣጫ አመሩ። ታንኮቹ የተነቃነቁት ጄኔራል አማን እጄን አልሰጥም ብለው ሲታኮሱ ሁኔታው ከከበባቸው ጦር በላይ ስለሆነ ተጨማሪ እርዳታ ስለጠየቁ ነበር። በመጨረሻ አንድ ታንክ ቤቱን ደርምሶ ሲገባ ጄኔራሉ ዩኒፎርማቸውን እንደለበሱ ሽጉጣቸውንና ኡዚያቸውን አጠገባቸው አድርገው ራሳቸውን ገድለው ተገኙ። የከበበው ጦር እንዳሰበው ሳይሆን ከአንድ ሰዓት በላይ የተታኮሱት ማንም ረዳት ሳይኖራቸው ብቻቸውን ነበር። ከምሽቱ 1 ሰዓት ሬሳቸው በወታደራዊ ተሽከርካሪ ተጭኖ ቤተ መንግሥት ሲመጣ ሻለቃ መንግስቱና ኮሎኔል አጥናፉ እንዲመለከቱት ተደረገ። ከምሽቱ በ2 ሰዓት ከወደ ወህኒ ቤት ከባድ ተኩስ ተሰማ። ለምን እንደሆነ ሳይታወቅ ከድንጋጤ የተነሳ በግቢውም ውስጥ የመትረየስ ተኩስ ጀምሮ ወዲያውኑ ተሯሩጦ አስቆሙት። ከወደ ወህኒ ቤት የተሰማው ተኩስ የሞት ውሳኔ የተላለፈባቸው 59ኙ ባለስልጣናት ሲገደሉ ነበር። የጄኔራል አማንና የእነዚህ ባለስልጣናት ቀብርም በዚሁ በወህኒ ቤት ተፈጸመ። ጄኔራል መንግስቱ ነዋይ ፍርድ ቤት ቀርበው የተናገሩት ትንቢታዊ ቃል ተፈጸመ። ጄኔራል አማን በህዝቡ ሳይሆን በወንበዴዎቹ በኩል ዓላማችንን ሊያከሽፍብን ነው በሚል ፍራቻ ተቀባይነት ሳይኖራቸው በደርግም ተአማኒነት ሳያገኙ አጣብቂኝ ውስጥ ገብተው በአድናቂያቸው እጅ ተገደሉ። ጄኔራል አማን የተዋጣላቸው ወታደራዊ ጄኔራል ቢሆኑም ጊዜ ወቅትና ሁኔታዎችን በሚገባ መዝነው በጥንቃቄ የሚራመዱ የፖለቲካ ሰው አልነበሩም። አንዳንድ ሰዎች መንግስቱ ያጠፋዎታል፣ ይጠንቀቁ ብለው የነገሯቸው ነበሩ። እሳቸው ግን መንግስቱ እኮ ያሳደግኩት ልጄ ነው እያሉ ምላሽ ይሰጡ ነበር። በእሳቸው ችኮላ፣ ዘዴ ማጣትና የዋህነት በሻለቃ መንግስቱ መሰሪነት ሕይወታቸውን አጡ። ቀድሞውንም የድሮ ባለስልጣናትን ለማስወገድ ወስነው የነበሩ ሻለቃ መንግስቱም ደርግን ለማደናገር ይህንን ሁኔታ በስፋት ተጠቀሙበት። ተስፋ ሰጥቶ የነበረው የኤርትራ የሰላም መፍትሄም አብሮ ሞተ። ጦርነቱም ቀጠለ። ብዙዎች የጄኔራሉን ጥረት ያመለጠ ጥሩ አጋጣሚ በማለት በቅሬታ ያስታውሱታል። በ1916 ዓ.ም ኤርትራ የተወለዱት አማን ሚካኤል አንዶም በአንድ ጎናቸው ተንቤን ትግራይ፣ በሌላ በኩል ደግሞ የኤርትራ ጸጋ ተወላጅ ናቸው። የአንደኛና የሁለተኛ ደረጃ ትምህርታቸውን አስመራ በሚገኘው ኮምቦኒና ካርቱም ኢቫንጀሊካን ሚስዮን፣ በተጨማሪም በቀዳማዊ ኃይለ ሥላሴና በአሜሪካ ሃዋርድ ዩኒቨርሲቲ ከፍተኛ ትምህርታቸውን ተከታትለዋል። በወታደራዊ ትምህርትም በእንግሊዝ ሀገር በካምበርሊ ስታፍ ኮሌጅ የአዛዥነት ትምህርት የወሰዱ የመጀመሪያው መኮንን ናቸው። ጄኔራል አማን በ1932 ዓ.ም መጨረሻ ካርቱም ሶባ በተባለው ቅዱስ ጊዮርጊስ ጦር ትምህርት ቤት ከነ ጄኔራል ከበደ ገብሬና ጄኔራል አብይ አበበ ጋር በአንደኛ ኮርስ በእንግሊዝኛ ይሰጥ የነበረውን ወታደራዊ ትምህርት ወስደዋል። ጄኔራል አማን በታህሳስ ወር 1933 ዓ.ም በእንግሊዝ ጦር መሪነት በጎጃም በኩል በተካሄደው የነጻነት ዘመቻ በኮሎኔል ዊንጌት በኋላ ጄኔራል ከሚመራው ሰራዊት ጋር በዘመቻው ተካፍለዋል። በ1937 ዓ.ም በሻለቃ ማዕረግ በትግራይ በተካሄደው ጸረ ወያኔ ጦርነትም ተካፋይ ነበሩ። በ1939 ዓ.ም የሌተናል ኮሎኔልነት ማዕረግ አግኝተው በትግራይና በወሎ ይገኙ የነበሩትን 8ኛና 17ኛ ሻለቆችን በአዛዥነት መርተዋል። በ1943 ዓ.ም አማን በወታደራዊ አመራር ብቃታቸውና
በላቀ የእንግሊዝኛ ቋንቋ ችሎታቸው ተመርጠው የአንደኛ ቃኘው ሻለቃ ጦርን በመምራት ኮሪያ የዘመቱ የመጀመሪያው አዛዥ ናቸው። ጄኔራል አማን በሰራዊቱ የተለያዩ ክፍሎች በአዛዥነትና በመምሪያ መኮንንነት ያገለገሉ ሲሆን በተለይ የሶስተኛ ክፍለ ጦር አዛዥ ሆነው ከተሾሙበት ከታህሳስ 1953 ዓ.ም ጀምሮ አማን የበረሃው አንበሳ፣ ኮዳ ትራሱ፣ አሸዋ ልብሱ፣ እንኳን ለጠላት አይሳሳም ለነፍሱ የተባለ ቅጽል ስም የወጣላቸው ተወዳጅና ዝናን ያተረፉ አዛዥ ነበሩ። በአጭሩ ጄኔራል አማን በወታደራዊ ችሎታቸው፣ በአመራር ብቃታቸው የተደነቁ፣ በተፈጥሯቸው ግልጽና የመሰላቸውን ፊት ለፊት የሚናገሩ፣ በሙስና የማይታሙ ደፋርና ቆራጥ ጄኔራል መኮንን ነበሩ። ጄኔራል አማን በመለዮ ለባሹም ብቻ ሳይሆን በሕዝብ ዘንድና ከተራማጁም ጋር አግባብ ነበራቸው። በዚህም ንጉሡ ስለጠረጠሯቸው ከሰራዊቱ አግልለው ለ12 ዓመታት ያህል የሕግ መወሰኛ ምክር ቤት አባል በማድረግ አስቀመጧቸው። ምንም እንኳን መነሻው ሻለቃ መንግስቱ ቢሆኑም ደርግ ወደ ስልጣን ያመጣቸው በነበራቸው ዝናና ተወዳጅነት ነበር። ጄኔራል አማን የደርግ ሊቀመንበር ከሆኑ በኋላ በነበራቸው ተክለሰውነት፣ በሰራዊቱ በነበራቸው ዝናና በሲቪል ህብረተሰብ ዘንድ ታዋቂነት እያገኙ በመሄዳቸው ውሎ አድሮ ኮሎኔል መንግስቱ አማትረው ለሚመለከቷት ስልጣን ጄኔራሉ ጋሬጣ እንደሚሆኑባቸው ከወዲሁ ሳይገነዘቡ አልቀሩም። ኮሎኔል መንግስቱ በሰራዊቱና በህዝቡ ታዋቂነት ስላልነበራቸው የመሪነት ቦታዋን ከመጀመሪያው ለመውሰድ አልደፈሩም። ታዋቂነትን እስኪያገኙ ድረስ ጄኔራል አማንን እንደ ግብፁ ጄኔራል ናጊብ በሽፋንነት ለመጠቀም ቢያስቡም ጄኔራሉ በራሳቸው የሚተማመኑ እንኳንስ በልምድ በችሎታና በእድሜ ከሳቸው በእጅጉ ያነሰ ሻለቃ ቀርቶ ጓደኞቻቸውንም የሚንቁ ስለነበሩ አሻንጉሊት ሆነው ለመቀጠል ምቹ ሆነው አልተገኙም። ጄኔራል አማን አንዱ የተወነጀሉት የኤርትራን ፌዴራሲዮን ለመመለስ አስበዋል በሚል ነጥብ ነበር። ከዚህም አልፈው የኤርትራን ነፃነት ወይም መገንጠል ለማመቻቸት ጦሩ ከሰፈሩ እንዳይወጣ አዘዋል፣ ለኤርትራ አንድነት የደከሙትን እነ ቢትወደድ አስፋንና እነ ቄስ ዴሜጥሮስን አሳስረዋል የሚል ነው። ጄኔራሉ እንደ ማንኛውም በወቅቱ የነበሩ ምሁራንና አገር ወዳድ ኢትዮጵያውያን ፌዴሬሽኑ ቢመለስ በኤርትራ ሰላም ያመጣል ብለው በማመንና ለወንበዴዎቹም ደርግ ሰላም ለማምጣት ቁርጠኛ መሆኑን ለማሳየት በቅንነት የወሰዱት እርምጃ እንጂ መሰሪ ዓላማ ይዘው ተነስተዋል የሚለው ከእውነት የራቀ መላምት ወይም ኤርትራዊ በመሆናቸው የተለጠፈባቸው ክስ ነው። በመሰረቱ ሰዎቹ ሲታሰሩ ደርግ ወይም ኮሎኔል መንግስቱ ሳያውቁ አልተፈጸመም። ለኤርትራና ለኢትዮጵያ አንድነት ከሁለቱ ሰዎች በይበልጥ የደከሙ እንደነ አክሊሉ ሀብተወልድና ደጃዝማች አረጎት አባይ ያሉትን ደርግ አስሮ ሲገድላቸው አማን ሁለቱን ሰዎች በማሳሰራቸው የሚወነጀሉበትና ልዩ የሚያደርጋቸው ሁኔታ የለም። ኮሎኔል መንግስቱ ጄኔራል አማን ሳያውቁ ጦር በማነጋገር ኮሎኔል ተስፋዬን ወደ ኤርትራ በመላክና ጄኔራሉን በድንገት ስብሰባ ላይ በመጥራትና ጦር ይላክ አይላክ ወደሚል ያልታሰበ ውይይት እንዲገቡ አደረጉ። ጦር ለጊዜው እንዳይላክ የሚለውን አቋም ይዘው ከተከራከሩ በኋላ በድምፅ ተሸነፉ። ሜካናይዝድ ጦር ይሂድ ብለው ያቀረቡትም ሐሳብ የኤርትራ መሬት ለታንክ ምቹ አይደለም በሚል ተነቀፉ። በሚቀጥሉት ዓመታት ግን ሜካናይዝድ ጦር ገስጥ በሚል ሁመራ መዝመቱና ቀጥሎም የኤርትራ መሬትም የታንክና የሜካናይዝድ መፈንጫ መሆኑ በይፋ ታይቷል። ጄኔራል አማን በነበራቸው የረዥም ጊዜ ልምድና ችሎታ የኤርትራ ችግር በጦርነት ሳይሆን በሰላም መፈታት አለበት በሚል እምነት በቅንነት ደክመዋል። ነገር ግን የደርግ አባላት ኮሎኔል መንግስቱን ጨምሮ ስለ ኤርትራ ከነበረን አነስተኛ ግንዛቤ ከፖለቲካ ልምድ ማነስና ኤርትራዊ ከመሆናቸው ጋር ተዳምሮ የኋላ ኋላ ለወንጀል ዳረጋቸው እንጂ ጄኔራል አማን ኮሎኔል መንግስቱ እንደሚስሏቸው ሳይሆኑ ፍጹም ሀገር ወዳድና እውነተኛ ኢትዮጵያዊ ነበሩ። ኮሎኔል መንግስቱ የጄኔራል አማንን
ቁጡ ባህሪ ጠንቅቀው ስለሚያውቁ ጠልፈው ለመጣል በሆነ ባልሆነ ሲጎነታትሏቸው ጄኔራሉም ለሴራው ምቹ ሆነው ተገኙ። እርግጥ ጄኔራል አማን የሶሻሊዝም ርዕዮተ ዓለም የማይዋጥላቸው በመሆኑ የማታ ማታ ከደርግ ጋር ቅራኔ ውስጥ መግባታቸው አይቀሬ ነበር። በንጉሱ ባለስልጣናት ላይ የፖለቲካ ውሳኔ እንዲሰጥ መሰረት የሆነው የመርማሪ ኮሚሲዮን እንዲቋቋም በንጉሠ ነገሥቱ የታዘዘው መጋቢት 17 ቀን 1966 ቢሆንም አዋጁ ታትሞ የወጣው ግን ሰኔ 16 ቀን 1966 ዓ.ም ነበር። ዓላማውም አንድ ባለስልጣን በሆነ መንገድ ያፈራው ሀብትና ያባከነው የመንግስት ገንዘብና ንብረት እንዲሁም በዳኝነቱና በአስተዳደር ያደረሰው በደል ቢኖር ለመመርመር ነበር። አባላቱም የሚከተሉት ነበሩ። አንደኛ ፕሮፌሰር መስፍን ወልደ ማርያም ከዩኒቨርሲቲ፣ ሁለተኛ ዶክተር በረከት ሀብተ ሥላሴ ከግል፣ ሶስተኛ አቶ ጃሃድ አባቆያስ ከማዕድን ሚኒስቴር፣ አራተኛ ዶክተር መኮንን ወልደ አምላክ ከዩኒቨርሲቲ፣ አምስተኛ አቶ ጌታቸው ደስታ ከጠቅላይ ኦዲተር፣ ስድስተኛ አምባሳደር ዘነበ ኃይሌ ከውጭ ጉዳይ፣ ሰባተኛ አቶ ሁሴን እስማኤል ከመምህራን ማህበር፣ ስምንተኛ ጌታቸው ደስታ ከጠቅላይ ኦዲተር፣ ዘጠነኛ ኮማንደር ለማ ጉተማ ከባህር ኃይል፣ አስረኛ ኮሎኔል ነጋስ ወልደ ሚካኤል ከፖሊስ ሰራዊት፣ 11ኛ ሻለቃ አለማየሁ ስዩም ከክብር ዘበኛ፣ 12ኛ ሻለቃ መርሻ አድማሱ ከምድር ጦር፣ 13ኛ ሻለቃ ምትኩ ደምሴ ከአየር ኃይል፣ 14ኛ ሻምበል ሰላም ህሩይ ብሔራዊ ጦር፣ 15ኛ አቶ መዋል መብራቱ ከፓርላማ የኤርትራ እንደራሴ ሲሆኑ 16ኛ አቶ ሰይፉ ተክለ ማርያም የኮሚሽኑ ዋና ጸሐፊ። ኮሚሽኑ ተቋቁሞ ስራውን እንደጀመረ የደረሰበትን ደረጃ እንዲያስረዱ ፕሮፌሰር መስፍን ወልደ ማርያምና ዶክተር በረከት ሀብተ ሥላሴ በአስተባባሪ ኮሚቴው ተጠርተው ነበረ። ዓላማውም በውጤቱ ንጉሱን ለማውረድ መቀስቀሻ እንዲሆን ነበር። ሁለቱም በጉዳዩ ብዙ እንዳልገፉበትና ንጉሱን ለማውረድ የኮሚሽኑ ውሳኔ አስፈላጊ እንዳልሆነ፣ ሕገ መንግስቱ ወረቀት ስለመሆኑ፣ ጠመንጃው ያለው በእጃችሁ ስለሆነ ይልቁንም ጊዜ በወሰደና በቆየ ቁጥር ከፍ ያለ አደጋን ሊያስከትል ስለሚችል ንጉሱን በአስቸኳይ ማውረድ አለባችሁ በማለት በተለይ ዶክተር በረከት ሀብተ ሥላሴ ምክራቸውን ለግሰው ሄዱ። ኮሚሽኑ ተቋቁሞ ስራውን እንደጀመረ በቀድሞ ባለስልጣናት ላይ ይካሄድ የነበረው መጠየቅና ምርመራ በሬዲዮ ሲተላለፍ ነበር። በዚሁ ወቅት ጠቅላይ ሚኒስትር አክሊሉ የቀን ጠቅላይ ሚኒስትር መሆናቸውን ጠቅሰው ሁሉንም ጉዳዮች ማታ ማታ ለንጉሱ እያቀረቡ የሚያስወስኑት ልዕልት ተናኘ ወርቅ እንደነበሩና እሳቸው ምንም አይነት ስልጣን እንዳልነበራቸው ቃላቸውን መስጠታቸው ይታወሳል። ኮሚሽኑ በድርቅ ምክንያት ተጠያቂ ናቸው ያላቸውን የባለስልጣናት ስም ዝርዝር ሲያስተላልፍ የሚከሰሱትም በ1949 ዓ.ም በወጣው ወንጀለኛ መቅጫ ሕግ ቁጥር 412 እና አንቀጽ 509 የሚለውን በመተላለፍ ወንጀል ፈጽመዋል በማለት ጠቅሶ ነበር የላከው። አንቀጹ ደግሞ ከ3 ወር እስከ 10 ዓመት ድረስ ብቻ የሚያስቀጣ ነበር። የክስ መዝገቡ እንደደረሰም የደርጉ ሁለተኛ ምክትል ሊቀመንበር ሻለቃ አጥናፉ ህዳር 10 ቀን 1967 ዓ.ም የሚከተለውን ትዕዛዝ አስተላልፈው ነበር። በተያዙት ባለስልጣኖች ላይ በድርቅ ጉዳይ ብቻ ክስ ከመመስረት ይልቅ በጠቅላላው በፈጸሙት ወንጀል ሁሉ አጠቃለው መክሰስ ስለሚሻል ስለ ሌሎች ወንጀሎች ማስረጃው እስከተጠቃለለ ድረስ በማወናበድና ደርጉን ለማፍረስ በመሞከር የተያዙት ሰዎች ክስ እንዲቀጥል በደርጉ የተወሰነ ስለሆነ የምርመራ መዝገቦቹን ከደርጉ የህዝብ ደህንነት ኮሚቴ በመረከብ ስራውን በአስቸኳይ እንድትጀምሩ የሚል ነበር። ህዳር 7 ቀን 1967 ዓ.ም ደግሞ የልዩ ጦር ፍርድ ቤት ማቋቋሚያ አዋጅ ቁጥር 7 ህዝባር 1967 ዓ.ም በነጋሪት ጋዜጣ ታትሞ ወጥቶ ነበር።
ከዚህ በላይ ከተሰጠው ትዕዛዝ በግልጽ መረዳት የሚቻለው የፖለቲካ ውሳኔው ከተሰጠበት ከህዳር 14 3 ቀናት እስኪቀር ድረስ የደርግ አባላት ብቻ ሳይሆኑ የደርጉ ሁለተኛ ምክትል ሊቀመንበርም ጭምር ምንም የሚያውቁት ነገር እንዳልነበረ ነው። ሻለቃ መንግስቱ የፖለቲካ ውሳኔውን ያጣደፉበት ምክንያት ጄኔራል አማን ከተሳካላቸው የድሮ ባለስልጣናቱን ይለቃሉ፣ እኛንም አደጋ ላይ ይጥሉናል ከሚል ፍርሃት የመነጨ ይመስለኛል። ፍርሃት ደግሞ ስነ አመክንዮ የለውም። ከዚህም ባሻገር እነዚህ ባለስልጣናት እስካሉ ድረስ ጤና አይኖርም፣ ተቀባይነትም ማግኘት አንችልም በሚል አስተሳሰብም ላይ የተመሰረተ ስጋት ሊሆን ይችላል። በሌላ በኩል ደርግ የድሮ ስርዓት ተቀጥላ ነው። አብዮቱ ካልፋመና ካልጋመ ደም ካልፈሰሰ ስርየትና አብዮት ብሎ ነገር የለም ለሚሉ ተራማጆች ከፊውዳሉ ስርዓት ለአንዴና ለመጨረሻ ጊዜ መቆራረጣቸውን ለማሳመንና ወደ ጦር ሰፈራችን እንመለሳለን ሲሉ የነበሩ የደርግ አባላትንም አብሮ በደም በመበከል ለደርግ ታማኝ ሆነው እንዲቀጥሉ ለማድረግ የተወሰደ እርምጃ ነው የሚሉም አሉ። ግድያው ከተፈጸመ ከምሽቱ ወደ 4 ሰዓት ገደማ የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል ግዛው በላይነህ፣ የብሔራዊ ጦር አዛዥ ሌተናል ጄኔራል ጃገማ ኬሎ፣ የፖሊስ ሰራዊት ጠቅላይ አዛዥ ሜጀር ጄኔራል ታደሰ ገብሬና የአራተኛ ክፍለ ጦር አዛዥ የነበሩት ብርጋዴር ጄኔራል ታምራት ተሰማ ደርግ ስብሰባ አዳራሽ ተጠርተው ስለተወሰደው እርምጃ በሻለቃ መንግስቱ ገለጻ ተደረገላቸው። ገለጻ የተደረገው ሻለቃ ጌታቸው ሽበሺ ግድያው መፈጸሙን ለደርጉ ሊቀመንበር ሪፖርት ካደረጉ በኋላ ነበር። ሜጀር ጄኔራል ግዛው በላይነህ በስብሰባ አዳራሹ የነበሩ የደርግ አባላት ግራ የተጋቡና እንደኔው ገለጻውን ለማዳመጥ የመጡ መሆናቸውን ነበር የተገነዘብኩት ሲሉ በዕለቱ ስለታዘቡት ሁኔታ ለፍርድ ቤት በሰጡት ቃል አስረድተዋል። ይህን ያሰኛቸውም ደርግ በዚች በተረገመች ቀን ምሽት መሞት መጀመሩን በማሰብ አባላቱ በጭንቀትና በሐዘን መዋጣቸው ከፊታቸው ይነበብ ስለነበረ ነው። ያለምንም ደም ብሎ የተነሳው ደርግም በዚህ ቀን በደም ተበከለ። በማግስቱ ህዳር 15 ቀን 1967 ዓ.ም እሁድ ጠዋት በ3 ሰዓት የተላለፈው የሬዲዮ መግለጫ በወታደራዊ ማርሽ ታጅቦ የጊዜያዊ ወታደራዊ መንግስት ወይም ደርግ በኢትዮጵያና በኢትዮጵያውያን ላይ የአስተዳደር በደልና የፍትህ መጓደል ያደረሱ ባለስልጣኖችና የህዝቡንና የወታደሩን ሰላማዊ ንቅናቄ ለማክሸፍ በሞከሩ አባሎች ላይ የተሰጠ ከፍተኛ የፖለቲካ ውሳኔ በማለት ጄኔራል አማንን ጨምሮ የ60ዎቹ ሰዎች ስም ዝርዝር አንብቦ የቀብር ስነ ስርዓታቸውም በዕለቱ የተፈጸመ መሆኑን አስረዳ። የፖለቲካ እርምጃ ያልተወሰደባቸው ግን ለፍርድ እንደሚቀርቡ መግለጫው አብራራ። ለወትሮ እሁድ ቀን በአዲስ አበባ ብዙ እንቅስቃሴ የማይታይባት ቢሆንም በዛች እሁድ ቀን ግን ከወትሮ የተለየ እጅግ ጸጥታ የሰፈነባት መዲና ሆና ነበር የዋለችው። ብዙ ሰው ገና ከእንቅልፍ ሲነሳ በሰማው መርዶ ሳይደናገጥ አልቀረም። የቀድሞ ባለስልጣናትን ግድያ አስመልክተው ኮሎኔል መንግስቱ ለገነት አየለ በሰጧት ቃለ መጠይቅ በእስር ላይ የነበሩትን 3 የደርግ አባላትን ስም ጠቅሰው ከፍተኛ ግፊት እንዳደረጉ ነግረውን ነበር። በአሁኑ መጽሐፋቸው ደግሞ ግፊቱና ተጽዕኖ የመጣው በአፉ እሳት ከሚተፋው የመቶ አለቃ ከዱና የንዑስ ደርጎች ነበር ሲሉ አስነብበውናል። ለግድያው መነሻ የጄኔራል አማን ጉዳይ መሆኑን ገልጸውልናል። እውነታው ግን ሻለቃ መንግስቱ ከደርጉ ጠቅላላ ጉባኤ ስብሰባና ውሳኔ አንድ ቀን በፊት ህዳር 13 ቀን የግላቸው የውሳኔ ትዕዛዝ ያዘለ ደብዳቤ ለዘመቻና ጥበቃ መምሪያ አስተላልፎ ነበር። ይህ የኮሎኔል መንግስቱ ኃይለማርያም የግላቸው የውሳኔ ደብዳቤ በመጨረሻ ላይ እናቀርበዋለን። ከዚህ ደብዳቤ የምንረዳው የደርግ አባላት ሰሞኑን ከፍተኛ ስብሰባ ማካሄዳቸውንና መላው የደርግ አባላት በ54 ሰዎች ላይ በአንድ ድምፅ ውሳኔ መስጠታቸውን ነው። ነገር ግን የዚህ አይነት ስብሰባም ሆነ ውሳኔ ከህዳር 14 ቀን በፊት አልተሰጠም። ጠቅላላ ጉባኤው ውሳኔ የሰጠው
ቅዳሜ ህዳር 14 ቀን ሲሆን ስብሰባውም ለአንድ ቀን ብቻ መካሄዱን የተላለፈው ውሳኔም በ59 ሰዎች ላይ ነበረ። የድምፅ አሰጣጡም ከፍተኛ 93፣ ዝቅተኛ 51 በተለያየ ድምፅ እንደነበረ ቃለ ጉባኤው በግልጽ ያስረዳል። በመሆኑም ሻለቃ መንግስቱ አስቀድመው የወሰኑትን ጉዳይ ጠቅላላ ጉባኤው እንዲያጸድቅ ነበር ያደረጉት። የጄኔራል አማን ጉዳይ በምክንያትነት መቅረቡም ቢሆን ጄኔራሉ ከተገደሉ በኋላ ባለስልጣናት ለማስለቀቅ እድል ስላልነበራቸው ከዚህ በኋላ የተካሄደው ግድያ አስፈላጊ አልነበረም። እርምጃ ከተወሰደባቸው መካከል በአምስቱ የጣሊያን ወረራ ዘመን በዱር በገደሉ እየተዘዋወሩ ጠላትን መድረሻ ያሳጡ አርበኞች እንደዚሁም አገራቸውን በቅንነት ያገለገሉ ንጹሃን እንደነበሩ አያጠራጥርም። በተቃራኒው ገበሬውን ከመሬት ነቅለውና አፈናቅለው ለስደትና ለሞት የዳረጉ፣ በሕዝብ ላይ የተለያየ በደልና ሰቆቃ ያደረሱ፣ በተለያየ ምክንያት ተማሪዎቹንና የንጉሱን ተቃዋሚዎች ያስገደሉ፣ በአደባባይ ሬሳ ያሰቀሉ፣ በአጠቃላይ የተለያየ ወንጀል የፈጸሙ እንደነበሩ የአደባባይ እውነታ ነው። ትልቁ ስህተት ግን ጉዳያችሁ በፍርድ ይታያል ተብሎ ተደጋጋሚ ማረጋገጫ ተሰጥቶ በሰላም እጃቸውን የሰጡትን አዛውንቶች ቃላችንን አጥፈን ጉዳያቸውን በሚገባ ሳያስረዱና ሳይከላከሉ ውሳኔው ከፍርድ ቤት ውጪ መፈጸሙ ነበር። በሕጉ መሰረት ጉዳያቸው በፍርድ እንዲታይ የሕግ ኮሚቴ ሊቀመንበር የነበረው ሻለቃ ብርሃኑ ባየ ተቃውሞ አቅርቦ ነበር። ሰሚ ግን አላገኘም። በመሰረቱ አጀንዳውን ያቀረቡት ራሳቸው ሊቀመንበር መንግስቱ ሲሆኑ ለውሳኔ መነሻ የሆነውም ከላይ እንደገለጽኩት የመርማሪ ኮሚሲዮን የምርመራ ውጤት ነበር። በወቅቱ ይህ እርምጃ ለምን መውሰድ እንደተፈለገ ከኮሎኔል መንግስቱ የበለጠ የሚያውቅ የለም። የተወሰደው እርምጃ በተለይ በአሁኑ ወቅትና ጊዜ ስናየው እጅግ ዘግናኝ በመሆኑ ሁላችንም ከኃላፊነት ለመሸሽ ብንፈልግም የማንሸሸው ሐቅ ስለሆነ ያለ አንዳች ማወላወል ኃላፊነቱን መውሰድ ብቻ ሳይሆን የተጎጂ ቤተሰቦችንም ከልብ ይቅርታ መጠየቅ ተገቢ ነው። በተለይ ኮሎኔል መንግስቱ ጉባኤውን በሊቀመንበርነት መምራት ብቻ ሳይሆን አጀንዳውን አዘጋጅተው ያቀረቡት እሳቸው በመሆኑ መጪው ትውልድ ትክክለኛውንና እውነተኛውን ታሪክ አውቆ ከብርታታችንና ከስህተታችን እንዲማር የማሳወቅ ተጨማሪ ኃላፊነት ስላለባቸው እውነተኛውን ምክንያት ሊገልጹልን በተገባ ነበር። አለባብሰው ቢያርሱ በአረም ይመለሱ ነውና ይሉናል ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ላይ። ሌተናል ኮሎኔሉ ህዳር 13 ቀን ኮሎኔል መንግስቱ ኃይለማርያም የግላቸውን የውሳኔ ትዕዛዝ አስተላልፈዋል ያሉትን መረጃ በመጽሐፋቸው ላይም አስፍረውት ነበር። ሌተናል ኮሎኔል መንግስቱ ኃይለማርያም ህዳር 13 ቀን በግላቸው ያስተላለፉት ውሳኔ እንደሚከተለው ይነበባል። ከላይ የኢትዮጵያ ጊዜያዊ ወታደራዊ መንግስት ይላል። ህዳር 13 ቀን 1967 ዓ.ም ለደርጉ የዘመቻና የጥበቃ መምሪያ መኮንን አዲስ አበባ። በጣም የሚያስቸኩል ይላል በደብዳቤው። ጉዳዩ በቀድሞ መንግስት ባለስልጣናት ላይ የተላለፈውን ከፍተኛ የፖለቲካ ውሳኔ ተግባራዊ ስለማድረግ ይመለከታል። በሀገራችን በፊውዳሉ አስከፊ ስርዓት ላይ የተቀጣጠለውን ህዝባዊ አብዮት መርቶ ከግቡ ለማድረስ ግንባር ቀደም ኃላፊነት የወሰደው ከጭቁኑ መለዮ ለባሽ የተውጣጣው አብዮታዊ ደርግ የሀገሪቱን ስልጣን ተረክቦ በመምራት ላይ ይገኛል። አብዮታዊ ደርግ ከተቋቋመበት ጊዜ ጀምሮ የዘውድ አገዛዝን ከማስወገድ አልፎ የቀዳማዊ ኃይለ ሥላሴ ባለስልጣናትን በቁጥጥር ስር ውሎ ጉዳያቸውን ሲያጠና የቆየ ሲሆን ከነዚህም መካከል ላለፉት 40 ዓመታት ጭቁኑን የኢትዮጵያ ህዝብ ሲረግጡና ሲመዘብሩ የነበሩ ከፍተኛ የሲቪልና ወታደራዊ ባለስልጣናት ላይ ከፍተኛ የፖለቲካ ውሳኔ አስተላልፏል። ሰሞኑን የደርግ አባላት ባደረጉት ከፍተኛ ስብሰባ በአንድ ዙር የስም ዝርዝራቸው ከዚህ ትዕዛዝ ጋር የተያያዘው
የቀድሞ ባለስልጣናት ላይ አብዮታዊ እርምጃ እንዲወሰድባቸው መላው የደርግ አባላት በአንድ ድምፅ ወስነዋል። ትዕዛዝ አንደኛ ሌተናል ጄኔራል አማን አምዶም ሚካኤል በዛሬው ዕለት ከመኖሪያ ቤታቸው በቁጥጥር ስር ውለው ወደ ቤተ መንግሥት በማምጣት ከእስረኞቹ እንዲቀላቀሉ። ሁለተኛ በዋናው ከርቸሌ ለ54 ሰው በዶዘር ጉድጓድ እንዲቆፈር ሆኖ ከተራ ቁጥር 1 እስከ 54 ያሉት ከፍተኛ የሲቪልና የጦር ባለስልጣናት ከምሽቱ 2 ሰዓት ከእስረኞቹ ተለይተው ለብቻ እንዲቆዩ። ሶስተኛ ከሌሊቱ 8 ሰዓት በወታደራዊ መኪናዎች ወደ ዋናው ከርቸሌ ተወስደው በአንድ ላይ በጥይት ተደብድበው እንዲገደሉ እናስታውቃለን። የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ አንደኛ ምክትል ሊቀመንበር መንግስቱ ኃይለማርያም ይላል ከማይነበብ ፊርማቸው ጋር በማዘዣ ደብዳቤው ላይ በዚህ መልኩ ወጥቷል። በደብዳቤው ላይ የሰፈረው ማህተብም ክቡን ተከትሎ የኢትዮጵያ ጊዜያዊ ወታደራዊ ደርግ ይላል። በክቡ መሃል ላይ ሙሉ የኢትዮጵያ ካርታ ኤርትራን ያጠቃለለ ይገኛል። ከመሃሉም ኢትዮጵያ ትቅደም የሚል ጽሑፍ ሰፍሮበታል። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ከሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ ከሚለው መጽሐፋቸው ላይ አቀረብንላችሁ። ለዛሬ አበቃን። በቀጣይ በሌላ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።